ስለዚህ ከመጀመሪያው ጀምሮ ስለዚህ ነገር ታውቂ ነበር፣ ግን ትናገሪ አልፈለግሽ አይደል? አዎ፣ ለማንም ሰው ደግሞ አልተናገረችም። ለአንተም ቢሆን አልነገረችም። ስለዚህ የእናቴን ጌጣጌጦች ወስደሽ እና አድርገሽ ሱምሩ ሰታይ ነው አልሽ አይደለ? ግን አንቺ ሱምሩን አስፈራርተሽ ነው። እንደዛ ነው? ቆይ ግን አንተ ማንህና ነው እንደዚህ የምታናገረኝ? ንገረኝ እስኪ። አዎ የእናቴ ነው፣ የእናቴ ነው። ይሄ የእናቴ ነው፣ የእናታችን ጌጥ ነው። ስለዚህ ወሰድኩት። ምን ነው ችግር አለ? ይሄ ደግሞ የእናቴ ቤት ነው። ስለዚህ እዚህ ቤት ውስጥ ነው የምኖረው። የራሴን ንብረት ነው የወሰድኩት። እሺ ጥሩ፣ በጣም ጥሩ። ግን እስከምትወስጂ ድረስ አንድ ነገር አላልሽም አይደለም? ሕክመት፣ እንዴት ነው አንቺን ላምንሽ የምችለው? ችግር የለውም። አንተ እኔን መቼም አትመነኝ፣ መቼም አትመነኝ። እኔም በሆነ አንተን መቼም አላምንም። ይህንን ታውቃለህ አይደለም? በፊት አምነ ነበር፣ ግን በፊት ነው እሱ። አንተ ግን ምን አደረግ? ከቤት አባረርከኝ። እኔ አንተን አላምንም። ከዚህ በኋላም ስለመተማመን ከኔ ጋር ማውራት አይጠበቅብኝ። ቆይ ማናችሁና ነው? ሁላችሁም ሰልችታችሁኛል። ቆይ እናንተ ግን ማናችሁ? የማታፍሩ አይን አውጣ ናችሁ። እኔ መገኘት አያስፈልገኝም። ምንም አታስብ። ሙሉ በሙሉ መብት ሰጥቻለሁ። አመሰግናለሁ እሳቱ። ኑን ነው እሳቱ ብለህ የምትጠራው? አዎ፣ ብልህ፣ ጠንካራ፣ ጎበዝ እንዲሁም ደግሞ ታማኝ ነው። እንደሱ አይነት ሰው በቀላሉ ተፈልጎ አይገኝም። ኑህ ልዩ ነው። መሌክም ልክ እንደ ወንድሟ ነች። ስሟ ራሱ በደንብ ይገልጻታል። በቃ መልአክ ነች። እሷም ልዩ ሰው ነች። የሁሉም ሰው እሳት አንድ አይነት አይደለም። የአንዳንዶቹ እሳት ይቃጠልና አንዳንዶችን ይጎዳል፣ ሌሎችን ደግሞ በደንብ ያጠነክራል። ኑህ እሳት የሚያጠነክረው ሰው ነው። ለሚወደው ሰውና ለሚጠላው ሰው ይለያያል። ታሲን፣ እኔ ስለ ሁሉም ነገር በጣም አመሰግናለሁ። በእውነት እኔ አንተ ማለት ለእኔ። ወይ ሱምሩ፣ ይበቃል እባክሽ። ምንም ማመስገን አያስፈልግም። በቃ አሁንስ እያስፈራሽ ነው። ከዚህ በኋላ አመሰግናለሁ እንዳትይ አልፈልግም። ሳሜት ሻንሳላን የልጆቼ ትክክለኛ አባት እንደሆነ እንዳረጋግጥ ተገድጃለሁ። ወይ ጉድ! ይህማ ታሪክ ነው። የሕክመትና የፍረት አስተያየት አየሽው? ጀናን ምን ሆና ነው? ሱምሩ ነይ እህቴ ኒሴ። ማሬ፣ ከየት ተገኘሽ? ሰርፕራይዝ ላርግሽ ብዬ ነው። አይ ደስ የሚል ሰርፕራይዝ ነው ማሬ። እህቴ እንዴት እንደናፈቅሽኝ ልነግርሽ። ወይ ማሬ፣ እኔም ናፍቀሽኝ ነበር እኮ። እንኳን ደህና መጣሽ። ሰላም ኤኒሴ፣ እንዴት ነሽ? እንኳን ደህና መጣ ወንድሜ ታሲን። አመሰግናለሁ። አቶ ታሲን ብቻሽን አትሄጂም። ኤኒሴን አብረን ሄደን ነው የምናመጣት ብለውኝ የመጣ ነው። አብረን እናምጣት? አልገባኝም። ማለት አሁን ቆይ። አዎ፣ አንቺን ይዘን ካፓዶሺያ እንሄዳለን። ጂሃን፣ ነፃ ነን ልጄ፣ ነፃ ነን። ምንድነው ነገሩ አባዬ? ከምንድነው ነፃ የሆነው? ታሲንንና ያንን እግሩ ስር የሚያነፈንፈውን ውሻ ኑሁን እንገላገላቸዋለን። እሺ፣ እናባራቸዋለን። ግን እንዴት ነው የምናደርገው? እስቲ ከመጀመሪያው አስረዳኝ። ስማ፣ ምን መሰለ ልጄ፣ በጣም ቀላል ነገር ነው። ሆቴሉን በድብቅ ለመሸጥ ከሰዎች ጋር ተገናኝቼ ነበር። ብቻ አሁን ገዢ ተገኝተዋል ብላ ደውላልኝ ነበር። ስለዚህ ምንም መቆየት አያስፈልግም። በፍጥነት ሆቴሉን እንሸጠዋለን ማለት ነው። ገብተዋል አይደል? ይህንን ሆቴል እንሸጠዋለን? አሁን እንሸጠዋለን። የሻንሳላን ሆቴል የእኛ ስም ያለበት ሆቴል? አሁንም የስማችን ነገር ያሳስበናል። ጂሃን ተው እንጂ። ምን ሆነሃል ጂሃን? ተው ልጄ። ስማ፣ ያ ታሲን የሚባል ከይሲና ውሻውኑ እዚህ ሆቴል ውስጥ ሆነው ሳይ ውስጥ ይቃጠላል። እውነቴን ነው። መቃጠል ብቻ አይደለም ያሳብደኛል። ጨርቄን መጣል ነው የሚቀረኝ። ጨርቄን። ልጄ ጂሃን፣ ደስተኛ አይደለህም እንዴ? ተደሰት እንጂ። ያንን ታሲንን እንገላገለዋለን። እዚህ እነሱ ከሚዝናኑ እንገላገላለን ብዬ ነው። አይገባህም እንዴ ልጄ?
ገብቶሃል ወይስ? እስኪ ንገረኝ እባክህ። ገብቶኛል አባዬ፣ በደንብ ነው የገባኝ። ግን ደግሞ ታውቃለህ አይደል፣ ያለ ቦርዱ ውሳኔ መሸጥ አንችልም። ያን ማድረግ አንችልም። እሺ አብረን ቦርዱ ጋር እንደውል። ግን ታሲንም የቦርዱ አባል ነው። አዎ ነው። እሺ አንተ ያባረርካት ስምሩም የቦርዱ አባል ነች። አዎ ነች። እሺ እና አሁን ስምሩን አሳመናት ስትለኝ፣ ምክንያቱም ያ በጣም ከባድ ነው ማለት ነው። የእሷም ድምፅ ተሰሚነት አለ። አዎ አለው። ስምሩ አሁንም ቢሆን ሙሉ መብት አላት። እና ቆይ ምን ልንሆን ነው? እኑ ወንድም ታሲንን አይተኸዋል እንዴ? ከ10 ደቂቃ በፊት አናግሬው ነበር እና መንገድ ላይ እንዳሉ ነው የነገረኝ። ቆይ ግን ከማዬ ጋር ታዲያ የት ነው የሄዱት ታውቃለህ? እኔ እንጃ አልነገሩኝም። ግን ደግሞ ሲመጡ ትልቅ ነገር ይዞ እንደሚመጡ ነግሮኝ ነበር። ሰርፕራይዝ አለ። አልገባኝም። የምን ሰርፕራይዝ ነው? አልነገሩኝም። የኔ ውድ ምርጥና ምስኪን እህት፣ እንግዲህ እስከሚደርሱ መጠበቅ ይኖርብናል። እሺ እንኳን ደህና መጣሽ እመቤት። አመሰግናለሁ። ኤርካን ከጀርባ የኢኒሴ ሻንጣዎች አሉ፣ እባክህ አስገባቸው። እሺ አለቃ። እሺ ግቡ። እኛ እንግባ። ኢኒሴ አመሰግናለሁ። ምን እያደረክ ነው? እየሰራሁ ነው እህቴ። ምን ነው? መተናል። ግቢ እህቴ ግቢ። በለው ሰርፕራይዝ አለን ብለን አልነበር እንዴ? እኔ አላምንም። ኢኒሴ እንኳን ደህና መጣሽ። ናፍቀሽ ነበር ውዴ። ስለተቀበላችሁኝ በጣም አመሰግናለሁ። ስለመጣሽ በጣም ደስ ብሎኛል። አይ እኔም በጣም ደስ ብሎኛል። እንኳን ደህና መጣሽ። ደስ ብሎኛል የኔ ውድ፣ በጣም ናፍቀሽኛል። እኔም በጣም ናፍቃችሁኝ ነበር። ወንድም ታሲን፣ እውነት የሚገርም ሰርፕራይዝ ነው። አልጠበቅኩም ነበር። በጭራሽ አልጠበቅም ነበር አይደል? አዎ ጭራሽ ነው አልጠበቅኩም። እውነት ቆይ ላስተዋውቃችሁማ። ወይዘሮ ኤኒሴ ከዚህ በኋላ ከእኛ ጋር እዚህ ቤት ውስጥ ትቆያለች። እንኳን ደህና መጣሽ እህቴ። አመሰግናለሁ። በጣም ጥሩ። በጣም ደስ እንግዲህ አሁን በደንብ ተዋውቃችኋል። ስለዚህ ከዚህ በኋላ ቤቱን አብራችሁ ታስተዳድሩታላችሁ። አሁን ትልቅ ቤተሰብ ሆነናል። እውነት አቶ ሳሐሲን፣ ማለቴ ምን እንደምል አላውቅም። በጣም ነው የማመሰግነው። ፈጣሪ አብዝቶ ይባርክ ወንድሜ። አመሰግናለሁ ኤኒሴ። እኔ 50 ጊዜ መመስገን አልወድም፣ ግን ችግር የለውም። ምንም አታስቢ። ወይዘሮ ካርዲ እባክሽ ምግብ አቅርቢልን። ከሩቅ ቦታ ነው የመጣ ነው። በጣም ርቦናል። እሺ አቶ ታህሲን። ቆይ መጣሁ። እኔም ላግዝሽ ማሬ። እንዴ ምን ማለትሽ ነው? ትንሽ ረፍት አድርጊ እንጂ። አዎ ደክሞሻል። እባክሽ አንቺ ረፍት አድርጊ። በእግራችን እኮ አይደለም የመጣ ነው። ምንድን ነው የምታወሩት? ታው እንጂ መጣን። ቁጭ በሉ ተቀመጡ። እሺ እንቀመጥ። ፒናር ነች፣ ከቢሮ ነው። ሄሎ ፒናር። አቶ ኑህ፣ ነገ 11 ሰዓት ላይ ከቦርዱ ጋር አስቸኳይ ስብሰባ ይካሄዳል። እሺ አመሰግናለሁ። ይኸውልህ ወንድሜ፣ ነገ 11 ሰዓት ላይ ስብሰባ አለ ነው የምትለው? ምንድን ነው ነገ 11 ሰዓት? እነዚህ ሰዎች ደግሞ ምን እያሰቡ ነው? እስኪ አብረን እናያለን። አንበሳው፣ ነገ እንደርስበታለን። አሁን ተቀመጥ። ኤስማ ኤሰት ተኝተሻ? አልቀሰቀስኩሽም አይደል? አይ ገና አልተኛውም ነበር። ማለቴ እኔ መተኛት አልቻልኩ። ልግባ? አዎ ግባ። ብርጭቆ አለ? አይ ግን ሂጂ ማምጣት እችላለሁ። አይ እንዳትሄጂ፣ በጠርሙሱ ጠጣለሁ። ክፍልሽ ገብቼ አላውቅም። ቆንጆ ነው።
ወደሸዋል አይደል? ክፍሉን ማለቴ ነው። አዎ ቆንጆ ነው። ማለቴ በጣም ነው ደስ የሚለው። ለምንድን ነው የምትቆሚው? ነይ ወደዚህ። አይ ችግር የለውም። እስኪ ተይ፣ ምሽቱን በሙሉ ልትቆሚ ነው እንዴ? ነይ ነይ ተቀመጪ። ፈርተሽ ነው? ምን ነው ስተኝ ፈራሽኝ እንዴ? አይ ማለቴ ለምን ብዬ ነው የምፈራው? እኔ አልጠጣም። ጠጪ እንኪ ጠጪ እባክሽ፣ ለእኔ ስትይ። ይመራል እንዴ? በጣም ይመራል። ኤስማ ከአንቺ ፍቅር እንደያዘኝ ታውቂያለሽ አይደል? በጣም ነው የምወድሽ እኮ በእውነት። እውነቴን ነው፣ ባገባሽ ደስ ይለኛል። እውነትህን ነው? ምን ነው አትፈልጊም እንዴ? እፈልጋለሁ። ማለቴ በጣም እፈልጋለሁ። ቆጨሽ እንዴ? ማለቴ ከትዳር በፊት መሆኑ። በቅርቡ እንጋባለን። ምንም ነገር አትፍሪ እሺ? ባይ። እንገናኛለን። ቻው። እሺ ቻው። እሺ ምንድን ነው ነገሩ እንዴ? እዚህ ምን ሊያደርግ መጥቶ ነው? ቆይ ፈጣሪ፣ መልካም ቀን ላንቺም። ሰላም። ሰላም። ከአቶ ጉሩካን ጋር በተያያዘ የቀረበልን ነገር አለ። ስለዚህ የተወሰኑ ጥያቄዎች አሉን። እሺ ይቻላል። ከማል አንተ ሌሎቹ ጋር ሂድ። እሺ አለቃ። ስም አን ልበል? እሱም ሩሻን ሰላም።
ዴቭ ሬስሊ፣ ሱምሩ ዴቭ ሬስሊ። ዴቭ ሬስሊ የአቶ ጉርካን ወንድሜን ካገኘሁት የተወሰኑ ቀናት ሆኖታል ብሎኝ ነበር። ምናልባት የሆነ ነገር ሆኖ ይሆናል ብሎ ፈርቶ ነው። ለመሆኑ ለመጨረሻ ጊዜ የተገናኛችሁት መቼ ነበር? እኔ እንግዲህ ያገኘሁት ሮብ መሰለኝ። አዎ ሮብ ነው የሚሆነው። ልክ እንደ ሁሌ ከስራ በኋላ ቻው ተባብለን ነበር የተለያየ ነው። ይቅርታ ግን ወንድሞቼ፣ ሮብ እዚህ ነበር አይደለ? አዎ ሮብ ነበረ። አዎ ልክ ነው፣ ሮብ ነበረ። ግን ከዛ ወደ ሱቅ መጥቶ አያውቅም። እሺ ጥሩ። ከዛ ቀን ወዲህ በስልክ ተነጋግራችሁ ታውቃላችሁ? አይ አናውቅም። መቼም የስልክ ጥሪዎቹን ተመልክታችኋል አይደለ? ቆይ ግን ምንም ፍንጭ አላገኛችሁ? አላገኘንም ወይዘሮ ስምሩ፣ ምንም አይነት ፍንጭ አላገኘንም። ግን ስልኩ መኪና ውስጥ አግኝተን ነበረ። መኪናው መካከለኛ መኪና ማቆሚያ ነበረ። በፈጣሪ ስም አንዳንዴ እንደዚህ ይሆናል። ሀብታም ሰዎች ለተወሰኑ ቀናት ይጠፉና ከዛ በኋላ ተመልሰው ይመጣሉ። ያው እንግዲህ የሚፈጠረው አይታወቅም ብለን ነው። በጣም ይገርማል። እንግዲህ እናንተን ማለፏችሁ አይደለ? በጣም ያሳዝናል። ትክክል። ከማል ጨርሰናል። በሉ መልካም ቀን። መልካም ቀን። እሺ መልካም ቀን። ወይ አቶ ጉርካን ነው የእውነት በዚህ ሰዓት ምን እያደረገ እንደሆነ ማን ያውቃል? ምናልባት ወደ ሀገሩ ሄዶ ይሆናል። አይመስለኝም። ባለቤቱ ልታብድ ነው፣ ደግሞ ሊፋቱ ነው። ካሚል እኔ ልሄድ በቃ። እናንተ ቤቱን ዝጉት። እሺ እሺ እመቤት። እሺ መቼም ለምን እንደተሰበሰብን ሁላችሁም ታውቃላችሁ አይደል? ወንድሜ ሳሜት፣ ነገሩ ግልጽ እንዲሆን ካንተ እንስማው። በጣም ጥሩ። ሁላችሁም እንደምታውቁት ሆቴሉን የሚገዛ የውጭ ሀገር ገዢ አግኝተናል። ዛሬ የተሰበሰብነው ሽያጩን እናድርግ አናድርግ የሚለውን ለመወሰን ነው። የሽያጭ ውሳኔ ለማድረግ አልመጣንም። እዚህ የመጣነው ለመምረጥ ነው እና በውሳኔው እንስማማለን። እንግዲህ ውጤቱ ግልጽ ነው። አይ ቆይ ጂያን ምንም አትበል። ሰውየው ሹፌር ከመሆን ተነስቶ እዚህ ደረጃ መድረሱ የሚገርም ነው። ስለዚህ ነገር ምንም ነገር አለማወቁ ደግሞ በጭራሽ አይገርምም። ልክ ነህ፣ ግን እናንተ በጣም ብዙ ዕዳ አለባችሁ። በጣም ብዙ ዕዳ። እሱን ታውቃላችሁ። እኔ ሂሳብ ላይ አመሳ ነኝ። ኩባንያው ትልቅ ችግር ውስጥ ነው ያለው አይደል እንዴ? ለማንኛውም በቂ ሰው ስለተገኘ አሁን ላይ ወደ ምርጫው መሄድ እንችላለን አይደለ? የሚቃወም ሰው ከሌለ በስተቀር ደግሞ እዚህ የሌሉትን ባለ አክሲዮኖች ምርጫም እናስገባለን። ከዛ በተጨማሪ ደግሞ እኔ እቃወማለሁ። እንግዲህ የኩባንያው አክሲዮን ያዥ እንደመሆኔ መጠን ራሴ መምረጥ እፈልጋለሁ። እሺ፣ ሌላ የሚቃወም ሰው ከሌለ ወደ ምርጫው መሄድ እንችላለን። አዎ፣ ምንድን ነው የምንጠብቀው ሰዎች? እኔ ነው አይደለም የምትጠብቁት? ውጭ በጣም ነው የሚበርደው፣ ልሞት ነበር። ውይ ሂክመት፣ እዚህ ምን ታደርጊያለሽ? ቆይ እኔም በጣም ገርሞኛል። አንቺ እዚህ ምን ልታደርጊ መጣሽ? አንቺ አክሲዮን የለሽም አይደለም እንዴ? ምን ማለት ነው አክሲዮን የለሽም ማለት? አንቺም ታውቂያለሽ አይደል? መቼም የኩባንያው አክሲዮን ያዥ ነኝ። ረስተሽው ነው እንዴ? አልነገርካትም እንዴ? ወይ በጣም ይቅርታ። እኔ ልንገርሽ፣ በቃ ያንቺ የነበሩት አክሲዮኖች ነበሩ አይደለ? አሁን ያንቺ አይደሉም። ምክንያቱም ወንድሜ ሁሉንም ለእኔ ሰጥቶኛል። ምን ማለት ነው ደግሞ ይሄ? እንግዲህ ሱምሩ ለሳሜት በሰጠችው ውክልና ምናምን ነገር ነው የሆነው። ማለቴ እውነት ለመናገር እርግጠኛ አይደለሁም። ብቻ አሁን አክሲዮኖቹ ወደ እኔ ተላልፈዋል። እሱም ብቻ ነው የማውቀው የኔ ልጅ። የእውነት አንተ እንደዚህ ያደረግ ሳቤት? ምን ማለት ነው እንደዚህ ያድርግሃል ማለት? እና ታዲያ አንቺ ከዚህ ሰውዬ ጋር ስታሴሪ ዝም ብዬ እንድመለከትሽ ነበር የምትፈልጊው? ንገርኝ፣ እንደዛ ነው የፈለግሽው? በይ እሺ በቃ አሁን ምርጫውን ቶሎ እናድርግ። እሺ አሁን በቂ ሰዎች ስላሉን ምርጫውን መጀመር እንችላለን ማለት ነው። ሰዎች
የሻንሳላን ሆቴል ሽያጭ ነው አጀንዳው። ስለዚህ አሁን ሆቴሉ ይሸጥ የምትሉ እጃችሁን አውጡ። እሺ፣ ተስማምተናል ማለት ነው። በዚህ ምርጫ መሰረት የሻንሳላን ሆቴል ሽያጭ በቅርብ ይፈጸማል ማለት ነው። አንበሳ ወንድሜ። እውነት ለመናገር ታሲኔን ይሸርልኝ። እስከ ዛሬ በጣም ብልህ ሰው ነው ብዬ ነበር የማስበው። እንደዛ አይነት ነገር ታደርጋለህ ብዬ አንድም ቀን የእውነት አስቤ አላውቅም። አስገርመኸኛል። የእውነት ከምልህ በላይ በጣም ገርመኛል። ምን ይመስልሃል? ደስ ሲል ነበር አይደል? ኮራ ብሎ መራመድ እና በድሎት መኖር። አሁንስ እንዴት ነው? ምን ልታደርግ ነው? በደንብ ለምደው ነበር አይደል? ግን ህይወት እንደዚህ ነች። ጥሩ ነገሮች አይበረክቱ። እንግዲህ ምንም ማድረግ አይቻልም። አይዞ፣ ቶሎ ትለምደዋለህ። ትልቁን የህይወት ስህተትን የሰራው የምለው ገብቶሃል? በጣም አመሰግናለሁ።